ተሳስቼ ያስከፈውትን የኢትዮጵያ ዋልታ የሆነውን አየር መንገዳችንን መላው የኢትዮጵያ ሕዝብን እኔ ልጃችሁ እንደ ልጅ አጥፍቻለሁና እንደ ልጃችሁ አይታችሁ ይቅርታ እንድታደርጉልኝ ከልብ ጠይቃለሁ። የገባኝ ከረፈደ ጥፋቴ ቢያሳጣኝም ለማስተር አብነት ከበደ በዚህ ሰዓት የ3 ቀናት ጾም ጸሎት ቀን መታወጁ ተሰማ። ሰላም ቤተሰብ እንደውቃችሁ ነኝ። በአዲስ ቪዲዮ ተመልሼ መጣሁ። እዚህ ደግሞ የምንመለከተው ጆን ዳንኤል እንግዲህ በሰላም ወደ ቤተ ገብቼ ያለው ይቅርታ ብሎ ቪዲዮ ሰርቷል። እሱን የማስመለከታችሁ የሚሆነው እዚህ ነው። ወንድማችን አርኔ ብዙ ተቃውሞ የተነሳበት ነው የሚገኘው። እሱን የማስመለከታችኋለሁ። እንደዚህ ነው ወንድማችን ማስተር አብነትን አስመልክቶ አስቸኳይ መልእክት ወጥቷል። እሱንም እንመለከታለን። ሁላችሁም ቪዲዮ ላይክ እና ሼር ማድረጋችሁ እንዳትረሱ። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርኩ መጀመሪያ ወንድማችን ጆን ዳንኤል ጉዳይ ስንጀምር ስሙት የተሰራው ቪዲዮ። ሰላም ቤተሰቦቼ፣ ባሳለፍኩት የ1 ዓመት ከ4 ወር እስር የተማርኩትን ልንገራችሁ። በህይወታችን ውስጥ ቅስፈታዊ አጋጣሚዎች ህይወታችንን ፈጽሞ ወደማንጠብቀው አቅጣጫ ሊከተል እንደሚችልና በህይወታችን ውስጥ ያላስተዋልናቸው ነገሮች የህይወታችንን ዋጋ ሊያስከፍሉ እንደሚችሉ ፈጣሪ ይመስገን። አለማስተዋል ያስከፈለኝን ዋጋ በ1 ዓመት ከ4 ወር እስር ታርሜ ወጥቻለሁ። ተሳስቼ ያስከፈውትን የኢትዮጵያ ዋልታ የሆነውን አየር መንገዳችንን እንዲሁም የአየር መንገዳችን ሰራተኞች እንዲሁም የጸጥታ አባላትን መላው የኢትዮጵያ ሕዝብን እኔ ልጃችሁ እንደ ልጅ አጥፍቻለሁና እንደ ልጃችሁ አይታችሁ ይቅርታ እንድታደርጉልኝ ከልብ ጠይቃለሁ። በታሰርኩበትም ጊዜ ከምንም ነገር በላይ የኢትዮጵያን ሕዝብ ፍቅር አይቼበታለሁ። ሁሉም ሰው እንደ ወንድሙ ነበር ሲያስብልኝ የነበረው። እናቶች እንደ ልጃቸው ነበር ሲጨነቁልኝ የነበረው። ከልብ አመሰግናለሁ። ተመላልሳችሁ ለጠይቃችሁኝ፣ በጸሎታችሁ ላሰባችሁኝ፣ ለተሳላችሁልኝ በጣም አመሰግናለሁ። አሁን ደግሞ ወጥቻለሁ። ከዚህ በኋላ ህዝቤንና ሀገሬን በሚጠቅም ስራ አመጣለሁ። በጣም ወዳችኋለሁ፣ አኮራችኋለሁ። በጣም ደስ የሚለው ወንድማችን ጆን እንግዲህ እንኳንም እግዚአብሔር ሰላም ወደ ቤት አበቃናል። ለቤት አበቃናል ፈልጋለሁ። ሁላችሁም ኮሜንት ላይ እንኳን ወደ ቤት ተመለስክ ያላችሁ መጻፋችሁን እንዳትረሱ። ያው በጆን ዳንኤል ጉዳይ እንግዲህ ብዙ ሲተች የነበረው ማን ነው? ዮኒ ማኛ ነውና ሳሰጥቶበታል። እሱ በት ነው የምለው እኔ በአንተ የተነሳ ያልሰደበኝ ሰው የለም። አብሮ 27000 ሰው እንዳርቶርድ እያለ ከተባለ በኋላ ዮኒ ማኛ ተጠርቶ ስለገባ ብቻ እኔ ስሰደብ ነበር በዛ ጉዳይ እግዚአብሔር በሚያውቀው እና ብዙ ሰዎች ብዙ ነገር ብለውኛል። እኔ ግን ከፋዩ እግዚአብሔር ነው። በዚህ አጋጣሚ የሆነ ጊዜ ላይ የአንተም ፋሚሊ አውርቼ ነበር። እስከ ዛሬ ተናግሬው አላውቅም። የፋሚሊ ሜምበርህን ጠይቃቸው። ዮኒ ማኛን ደውሎ ያወራ ማን ነው? ምን ብላችሁታል ብለህ ጠይቅ። የሆነ ነገር አድርግ ነገሩ እንዲስተካከል ብለው እሱን ነገር ብያለሁ በፊት ለፊት ማለት ነው። በዛም ብዙ ነገር ተብዬበታለሁ። ግን እስከዛሬ ተናግሬ አላውቅም። እነሱን ጠይቃቸው። ለማንኛውም እንኳን ለዚያ በቃ ይቅርታ መጠየቅም ጥሩ ነው። ስለዚህ ብሎ እንግዲህ ቪዲዮ ሰርቷል ዮኒ ማኛ እና ዋናው ነገር የወንድማችን ጆን ወደ ቤት መግባቱና ያው ልጅነትም ስለነበረው ይመስለኛል እንግዲህ የዛን ጊዜ ያጠፋውና እንግዲህ ታርሞ ወጥቷል። እግዚአብሔር ይመስገን። ከዛውጥ እንግዲህ አሮና ወንድማችን ብዙ ተቃውሞ ከተከታዮቹ ወደ ሰው ይገኛልና ምን አስመልክቶ የሚሆን ነገር ዘፈን እያወጣ ይገኛል ከጆሲ ጋር ሆኖ ተበከውት እስቲ የገባኝ ከረፈደ ጥፋቴ ቢያሳጣኝም ዛሬ ትላንት አይደለም። እሺ ግን ኢነርጂ ስለሆነ እሺ ኢነርጂ ልጨምርለት። እሺ ኢነርጂ እሺ ስሜታዊ ሆነ ስራችን በደሌ እንዳጎደለኝ የገባኝ ከረፈደ ጥፋቴ ቢያሳጣኝም ዛሬ ትላንት አይደለም። አንድ ነገር እሺ የበለጠ ጫው ልበል። አይ ስሜት ስጠው። ስሜት ስጠው። ቃሉን ባታስብ አሪፍ ነው። ስሜቱ ላይ ፎከስ ዳር። እሺ በደሌ አይ እዛው ዜማ ውስጥ ከፍቅርሽ ሌላ ነው የገባኝ ከረፈደ ዛሬ ትላንት አይደለም። ዛሬ ትላንት አይደለም። ነይ በሏት ነይ በሏት እስኪ ነይ በሏት ናፍቀው
ከሚለው ቦታ በደሌ ከበደሌ ጀምሮ እሺ እንደምትመለከቱት እንግዲህ ዘፈን እያወጣ ይገኛልና ዘፈኑ ዛሬ ነው የሚለቀው ዓርብ 2 ሰዓት ላይ ባይዘው በሁለት ቀን ያለቀ ዘፈን ነው። ድምጽ ሪከርዱም ቪዲዮውም ክሊፑም በሁለት ቀን ያለቀ ዘፈን ነውና እስቲ እናያለን ምን እንደሚሆን። ለማንኛውም በዚህ የተነሳ እንግዲህ ብዙዎች ትችት ያቀርቡበት ነው ቢገኙትና እንግዲህ በዚህ ቪዲዮ ላይ ኮሜንት ተመልከቱ። አሁን እሰሩት ይላል 10 ሺህ ላይክ አለው። ደሃ እንጂ ደንቆ አይደለንም እኮ ሙዚቃው ነው ያለቀቁት መንግስት ነው እንጂ ያሰረ እኛ ምን አደረግንህ ጆሲ ማረን ይለዋል። አሁን ደግሞ በሶስቱ ሃይማኖቶች ይቅር በለን ተወን ባይታሰር ኖሮ ጆሲን እኮ ባላገኘው ነበር እስር ቤት አዘፍነው ነበር ለዛ ነው የልብ ተሰማ ለአርነ እንጂ ዘፈኑን ወንዝ ያለቁት ይላል። እሪስ ብዙ ሰዎች እንግዲህ የተቃውሞት ነው የሚገኙት። የተቃውሞት ስላችሁ እኛ ደሃን እንጂ እኮ ደንቆ አይደለም የምትጨውብን እየመጣችሁ ያሉ ይገኛሉ። ይሄ ዘፈን በሁለት ቀን ያለቀ ዘፈን ምን ላይ ሰጥቶበታል? በእነዚህ ኮሜንቶች ላይ ጋይስ አዲስ ዘፈን እያወጣው እንደሆነ ታውቃላችሁ። ኮሜንት ላይ ደግሞ ብዙዎቻችሁ የሆነ ነገር እየጻፋችሁ ነው። ኦኬ ማወቅ ያለባችሁ ነገር አዶናይ ማለት ነው አክተር ይሆናል፣ ዘፋኝ ይሆናል፣ ሞቲቬሽናል ስፒከር ይሆናል፣ ሁሉም ነገር ይሆናል። ሁሉም ነኝ እኔ። ራሳችሁ አታቁሙ። አንድ መንገድ ላይ ብቻ ስታክ አትሁኑ። ኦኬ ላይክ ኤክስፕሎር አድርጉ፣ ሞካክሩ። አዳዲስ ነገሮች ምንድነው የምትወዱት? ምንድነው የሚያስደስታችሁ? ይህ ነገር ሊያስተምራችሁ ነው የሚገባ። ገባችሁ አይደለ? እወዳችኋለሁ። እናንተስ ምን ታላችሁ? ለምን ምላሽ ሰጥቶበታልና እኔ አላምንበትም። ሁሉ ነገር መሞከር አለብን። ሁሉም ሰው የራሱ የሆነ ጸጋ አለው። ያንን ፈልጎ ማግኘት ነው የሚጠበቅበት እንጂ የተለያዩ መክሊቶች የሰው መክሊት ነካከማ ብልስ ያለበት ብዬ አላስብም። እኔ የዘፈን ኢንዱስትሪውን ዘቀነው ከፍ ነው የሚያደርገው የሚለውን ነገር መገመት ቀላል ነው። ከዛ ውጪ ደግሞ ሁሉም መሞከር አለብን ከተባለ ወንድማችን አዶናይ ከጥቂት ጊዜ በኋላ ዶክተር መሆን ፈልጋለሁ ብሎ ኦፕሬሽን እንደማያደርግ ገብቶ ምን እናውቃለን እኛ። ሁሉም መሞከር ካለብን ማለት ነው። እኔ ታውቄ ነው። ለማንኛውም እናታሳችሁን አስቀምጡበት። ታችነ ስሟት የገባኝ ከረፈደ ጥፋቴ ቢያሳጣኝም ዛሬ ትላንት አይደለም። ግን ኢነርጂ ስለሆነ እሺ ኢነርጂ ልጨምር ልበል። እሺ ኢነርጂ የበለጠ ጫው ልበል። አይ ስሜት ስጠው። ኮሜንት ላይ ምን ይላል? ሰሩት እኛ ምን አደረግን? ፌድራል እንዲያሰረቅ እስር ቤት ክፉ ናቸው። አዘፍነውት እኮ ከዛ እሱ ስሜት አላለም። ስሜት ስታረ አረ ሰውዬ ስሜት አትበል እንዳይመጣቅ ጓደኛው እኮ ያበላሻል። አረ እናንተ ደፈር ብለን እናውጣ ዘፈን ቴዲ አፍሮንና ልጅ ሚካኤልን ባትጋሩኝ። እንግዲህ አሁን ለሁሉም ዘፋኝ እየሆነ ይገኛልና ይመቻችሁ። ዘፈን ለምትሰሙ ጆሮአችሁን እንግዲህ እግዚአብሔር የሆነ ነገር ያድርግላችሁ። ከዛ ውጭ እንግዲህ የማስተር አብነት ጉዳይ ነው። ማስተር አብነትን አስመልክቶ እንደታመሙ ሁላችንም የምናውቀው ነገር ነው። ነገር ግን በሱ ስም በጣም በሚያሳዝን ሁኔታ ሀገራችን ኢትዮጵያ ምን ያክል እንደወደቀች የሚያሳዩ አንድ ነገር በሰዎች በእኛ ዘንድ በሱ ስም ጎፈንዲ ከፍተው የተለያዩ ነገሮች ከፍተው ብር ይሰበስበው ይገኛሉ። በጣም ነው የሚያሳዝነው። ይሄን አስመልክቶ እንግዲህ ያስተላልፉ መልእክት አለ። ከዚህ በፊት ግን ወንድም አዶናይ ስለ ማስተር አብነት ያለውን ያሰማችሁ። ጋይስ ለማስተር አብነት መጸለይ ያለብን ሁላችንም። እኔ እንግዲህ አልሰማውም ነበረ። አንድ ቀን አስታውሳለሁ ወደ ቲክቶክ አዋርድ ሁላችንም ሄደን ማስተር አብነት የተናገረው ነገር እውነት ልቤ ላይ ትንሽ ከበድ ብሎኝ ነበር። ጠይቄውም ነበረ ደህና ነህ ወይ ብዬ ማለት ነው። በጣም ተጨናንቄ ነበር የዛኔ ከመድረክ ሲወርድ ማለት ነው የተናገረው ቃላት ማለት ነው። እና አሁን ደግሞ ጸሎታችን ያስፈልገዋል ጋይስ። የሰው ጸሎት የህዝብ ጸሎት እንደሚሰራ እኔ ራሴ በግል አይቼዋለሁ። አንድ ሰው ሲጸልይና 1 ሚሊዮን ህዝብ ሲጸልይ እግዚአብሔር ከምታስቡት በላይ ይሰማል፣ በጣም ይሰማልና ለማስተር አብነት እንጸልይለት። የሚፈልገውን ነገር እንዲያገኝ፣ መንገዱን እንዲያቃናለት፣ ጤናው እንዲመልስለት፣ እድሜ እንዲሰጠው፣ ይህ ወርቅ የሆነ ልዩ የሆነ ሰው እዚህ ምድር ላይ ኖሮ ማለት ነው ከራሱ በላይ ብዙ ሰዎችን እንዲያግዝ ሁላችንም መጸለይ አለብን ማለት ነው። እውነቴን ነው የምላችሁ። እሺ እና ብዙዎቻችሁ ደግሞ እየተጨናነቃችሁ ያላችሁት ማስተር አብነት እንደነገራችሁም አትጨናነቁ ብሏችኋል። because የእናንተ ጭንቀት ምን እያመጣበት ነው መሰላችሁ? እሱም ጭንቀት እያመጣበት ነው። መጨናነቅ የለበትም፣ እንደው መደሰት ነው ያለበት።
ማስተር አብነት እስካሁን ላደረጋቸው ነገሮች ሴሌብሬት ነው ማድረግ ያለብን። እንደውም መሸለም ያለባችሁ ደስታ ላይ እንዲቆይ አወንታዊ የሆነ አስተሳሰብ ላይ እንዲቆይ በተቻለን አቅም ማድረግ ይኖርብናል ማለት ነው። ሰፖርት የምናደርገው በዚህ ዓለማዊ ነገር ብቻ ሳይሆን በመንፈሳዊ ነገር ነው። እኛም ሰዎች ነንና ዓለማዊ አቅማችን ዝቅ ያለ ነው እውነት ለመናገር ቢካዝ ከዓለማዊ በላይ መንፈሳዊ ይበልጣል። ስለዚህ መንፈሳችን ላይ ሰርተን የማስተር አብነት መንፈስም እናስተካክለውና ቀጥ እንዲል እንዲቆም ህይወቱ እንዲቀየር ጤናማ እንዲሆን እንጸልይለት ሁላችንም ተንበርክከን ማታ ማታ ከመተኛታችን በፊት ማለት ነው። ወዳችኋለሁ። እንደዚህ መልእክት አስተላልፎ ነበርና አሁን ላይ እንግዲህ ስለ አዶናይ ጸሎት እንደረግለት እንግዲህ የ3 ቀን ጾም ጸሎት ያወጁ አሉ የጎፋ ህዝበ ክርስቲያን ተመልከቱ። ለማስተር አብነት ከበደ በዚህ ሰዓት የ3 ቀናት ጾም ጸሎት ቀን መታወጁ ተሰማ። በጎፋ ዞን የቡልቂ ከተማ ነዋሪዎች ለማስተር አብነት ከበደ በአደባባይ ጸሎት ያደረጉ ይገኛል። ይህ ወጣት በ2016 ዓ.ም በጎፋ ዞን ገዜ ጎፋ ወረዳ በተከሰተው የመሬት መንሸራተት አደጋ ጊዜ ለአካባቢው ማህበረሰብ ትልቅ ውለታ በመክፈሉ ነው የህዝብ ልብ ውስጥ መግባት የቻለው። መላው የኢትዮጵያ ህዝብ ለወንድማችን መልካም ምኞታችሁ ግለጹለት። እሱም የተናገረው ከሆነ እንግዲህ ህመሙ የዛን ጊዜ የጀመረበት የዛን ጊዜ የተነሳበት ነው እና እስካሁን ያመ የሚገኘው 1 ዓመት ምናምን ነው አሁን ላይ እና በጣም ደስ ይላል። እንግዲህ ሁላችን ጸሎት እናድርግለት። ከዛ ውጪ እንግዲህ በስሙ አካውንት ከፍተው እየሸቀሉ የሚገኙ ማለውና ስሙ ደስቲ ማስተር አብነት ከበደ እንዲህ ብሏል። ይህንን መረጃ ልንገራችሁ። ሁላችሁም ይህንን መረጃ 5 ጊዜ ኮፒ ሊንክ አድርጉት። በስሜ ምንም አይነት ገንዘብ እንዲሰበሰብ አልፈልግም። ምንም አይነት ገንዘብ መሰብሰብም የለበትም። ስለዚህ የገንዘብ ማሰባሰብ ሂደት፣ የማጭበርበር ሂደት ውስጥ ያላችሁ ሰዎችም ከድርጊታችሁ ተቆጠቡ የሚል መልእክትን አስተላልፏል። ማስተር አብነትም ታዲያ ለሕክምናው የሚሆን ምንም አይነት ገንዘብ አይፈልግም። እርዳታም እየተሰበሰበ አይደለም። ጎፈንድሚም አልተከፈተም። ምንም ነገር እየተደረገ አይደለም። ባለፉት 1 ዓመታት ውስጥ እኛ እንደ ጓደኛ የተለያዩ የህክምና ሂደቶችን እየሄድን እንገኛለን። አሁንም ቢሆንም እነዚህ የህክምና ሂደቶች የሚቀጥሉ ይሆናል። ማስተር አብነትም ታዲያ ወደ ሙሉ ጤንነቱ እንዲመለስ የምንችለውን ሁሉ እናደርጋለን። በሚያስፈልግ ሰዓትም ታዲያ ለእናንተ ኢትዮጵያውያን ጥሪውን የምናስተላልፍ ይሆናል። አሁን ላይ ግን በእንደዚህ አይነት ሂደት ውስጥ ያሉ እጅግ የሚያጭበረብሩ አካውንቶችን የሚለጥፉ ሰዎችን ስለተመለከትን እባካችሁ እነዚህን ሰዎች በማጋለጥ ይህ መረጃ ሐሰተኛ መሆኑን አጋሩልን። ስለዚህ ምንም አይነት ገንዘብ እየተሰበሰበ አይደለም። ማስተር አብነትም ታክሞ ወደ ቀድሞ ጤንነቱ ይመለሳል። ለዚህም ደግሞ የሚያምነው አምላክ አብሮት እንዳለ እርግጠኛ ነን። በጣም ነው የሚያሳፍሩ እንዲህ የምታደርጉ ሰዎች። እኔ ምን ብዬ እንደምናገራችሁ አላውቅም። በታመመ ሰው ነገሩ አታፍሩም እናንተ። ሰውም እየገደላችሁ ብር የምትወስዱ ሆናችሁና ኢንዌስ ምንም አይነት ባንክ ቡክ አልተከፈተ፣ ምንም አይነት ስልክ የለም፣ ምንም አይነት ጎፈንድሚ አካውንትም የለም፣ ምንም አይነት ነገር የለም። ባለፈው ብያቻለሁ ከሱ እስክሰሙ ምንም አይነት እርዳታ አታርጉለት ብያችሁ ነበር። አሁንም እሱ ነው የሚደግምላችሁ። ወንድም ይየንም ስሙት። ከቤተሰብ የተላለፈ መልእክት ነው። ወንድማችን ማስተር አብነት ከበደ በመላው ኢትዮጵያ በመስዋዕትነት የተሞላ የበጎ አድራጎት ስራዎችን እየሰራ የሚገኝ መልካም ቀናና ትሁት ወጣት ነው። በዚህን ወቅት ላይ በጤናው ላይ የተፈጠረውን ችግር በጋራ በመሸከም ላሳያችሁት ፍቅርና ላደረጋችሁለት ጸሎት እንደ ቤተሰብ ከልብ አድርገን እናመሰግናለን። በዚህን ጊዜ ለማስተር አብነት ከበደ ሕክምና ምንም አይነት የገንዘብ ድጋፍ እየተሰበሰበ እንዳልሆነ እንድታውቁ እያል አሁን እሱ የሚያስፈልገው ከደጋጎች የሚደረግለት ጸሎት ብቻ ነው። ይህን ሁኔታ ተጠቅመው አንዳንድ አካላት የተሳሳተ መረጃ በጽሁፍም ሆነ በተንቀሳቃሽ ምስል ለህዝብ ሊያደርሱ ስለሚችሉ የሚለቀቁ ሐሳቦችን በጥንቃቄ እንድትመለከቱ በአክብሮት እንጠይቃለን። ወንድማችን የተሻለ ሕክምና እንዲያገኝ የምንችለውን ሁሉ በትጋትና በጽናት በማድረግ ላይ እንገኛለን። ማንኛውም የተለየ ሁኔታ በሚኖርበት ጊዜ በግልጽና በቀጥታ ከቤተሰብ ይፋ የምናደርግ ይሆናል። በድጋሚ እናመሰግናለን። ኢንዌስ ቪዲዮአችን ይመስላል። በአዲስ ቪዲዮ እንመለሳለን። ላይክ እና ሼር ማድረግ እንዳይረሳ። ቸር ቆዩልኝ።